ክቡራን የቤስ ስፖርት የዩቲዩብ ቻናልን እየተከታተላችሁ ትገኛላችሁ። መርጣችሁና ፈቅዳችሁ ስለምትመለከቱን ከልብ እናመሰግናለን። የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ የትላንትና 3 ጨዋታዎችን ለመዳሰስ ወደድን። ከአብሮነታችሁ ከኛ ጋር ስለሆነ ከልብ እናመሰግናለን። የትላንትና ጨዋታዎችን እንዴት ተመለከታችኋቸው? የአርሰናል ማሸነፍና የሊቨርፑል መሸነፍ የዋንጫ መዳረሻውን ይነግረን ይሆን? ምን ታስባላችሁ? እነዚህ ጉዳዮች ላይ ጻፉልን፣ እንወያይበታለን። ሐሳብ አስተያየቶቻችሁን አድርሱን። የእንግሊዝ ፕሪሚየር ሊግ ሰባተኛ ሳምንት ምሽቱን እንግዲህ 2 ጨዋታዎችን በተመሳሳይ 11 ሰዓት ላይ ማንቸስተር ዩናይትድ ከሰንደርላንድ እና አርሰናል ከዌስትሃምን ያገናኘ ነበር። ከዛ በኋላ ደግሞ ምሽት 1 ሰዓት ከ30 ላይ ቼልሲን ከሊቨርፑል ያገናኘው ጨዋታ ነበረ። እርግጥ ነው አርብ ምሽት ነው ቦርንማውዝ በቫይታሊቲ ፉላምን 3-1 አሸንፈው የጀመረው። ኢላንድ ሮድ ላይ ቅዳሜ ቀን ደግሞ ሊድስ በቶትናም 2-1 ተሸንፏል። የሰባተኛ ሳምንት የመጀመሪያ መርሃ ግብሮች እነዚህ ነበሩ። ከዛ በኋላ ነው እንግዲህ አሁንም እንዳንሳቸው 3ቱ ጨዋታዎች የመጡት። አርሰናል ዌስትሃምን ኤምሬትስ ላይ 2-0 አሸንፏል። በ3ኛ ዓመት የመጣው ድል ነው። በሁለቱ ዓመት አርሰናል ዌስትሃምን ኤምሬትስ ላይ ማሸነፍ አልቻለም ነበረ። በምሽቱ ጨዋታ ግን ዴክላን ራይዝ እና ቡካዮ ሳካ በጨዋታና በፍጹም ቅጣት ምት ያስቆጠሯቸው ጎሎች አርሰናልን 2-0 አሸናፊ አድርገውታል። ራይስ ከቀድሞ ቡድኑ ጋር ተጨማሪ ሌላ ጎል የማስቆጠር እድል አግኝቷል። በዌስትሃም ሜዳ አስደናቂ ጎል አስቆጥሮ ነበር አርሰናል 6-0 ባሸነፈበት ጨዋታ። ትላንት ምሽትም ራይስ ሌላ አስደናቂ ጎል ማስቆጠር ችሏል። እርግጥ ነው አልፎንሶ አሪዮላ ኳሱን ሲተፋው ወይም ሲመልሰው ሪባውንዱን ነው ራይስ ያስቆጠረው። እንዳለፈው አይነት የሚወዳደር ባይሆንም ግን ጎሉን ማስቆጠር ችሏል። ቡካዮ ሳካ አሁንም የአርሰናል ዋነኛ ሰው ሆኖ ቀጥሏል። በጨዋታው ላይ ማርቲን ኦዴጋርድ እና ዴክላን ራይስ ተጎድተው የወጡ ተጫዋቾች ናቸው። ስለነዚህ ተጫዋቾች ምልከታ አሰልጣኙ ያነሱትን ኋላ ላይ እንመጣበታለን። እንግዲህ አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ለማሸነፍ የተሻለ የውድድር ዘመን ይሄ ነው ብሎ መናገር ይቻላል። በተለይ የሊቨርፑል መሸነፍ እና በቀጣይ ጨዋታዎች በቀጣይ መርሃ ግብሮች ሊቨርፑል የሚጠብቁትን ነገር ሲታሰብ ምናልባት ለአርሰናል የቀና ወይ የተሻሉ ዓመት ነው ብሎ መናገር ይችላል። ሚኬል አርቴታ 300ኛ ጨዋታቸውን ነው በአርሰናል አሰልጣኝነት ያደረጉት። 177ኛ ድላቸው ላይ መድረስ ችለዋል። ያ 105 ሚሊዮን ፓውንድ ገደማ የወጡለት ተጫዋች ዛሬ ዋጋቸውን በሚገባ ከፍሏቸዋል። ዴክላን ራይዝ በጨዋታው በጣም ልዩነት ፈጣሪው ነበረ። ቡካዮ ሳካ በ200 የሊግ ጨዋታ 100ኛ የጎል ድርሻ ወይም የጎል ኢንቮልቭመንት አሊያም ደግሞ ኮንትሪቢዩት ማድረግ ችሏል። 45 የመጨረሻ ኳስ አመቻችቶ አቀብሏል። 55 ጎሎችን አስቆጥሯል። የአርሰናል ልብ ምት ነው። የአርሰናል አእምሮ ነው። የአርሰናል እስትንፋስ ነው። የአርሰናል ሁሉም ነገር ነው ቡካዮ ሳካ። ኦዴጋርድ ተጎድቶ ከወጣ በኋላ ደግሞ የቡድኑ አንበልም ጭምር ነበር። በምንም አይነት የጤና ሁኔታ ላይ ቢሆን ቡካዮ ሳካ ግን ሜዳ ውስጥ ካለ ለአርሰናል ብዙ እፎይታ እንደሆነ መናገር ይቻላል። በ24 ዓመት ከ29 ቀን ነው 100 ጎል ላይ መድረስ የቻለው። በእንግሊዝ ፕሪሚየር ሊግ ታሪክ 7ኛው ወጣት ተጫዋች ነው የ100 ጎል ድርሻ ላይ የደረሰ። ይሄ አንድ አዲስ ታሪክ አስመዝግቧል። 2017 ፌብሩዋሪ ወር ላይ ሉካኩ ነበር 23 ዓመት ከ267 ቀን 6ኛው ወጣቱ ተጫዋች የነበረው። ከዛ በኋላ ነው እንግዲህ ቡካዮ ሳካውን 7ኛው ነው። ባለፉት እንግዲህ 8 ዓመታት ገደማ ወጣት ተጫዋች 100 ጎል ላይ መድረስ አልቻለም ነበረ። ቡካዮ ሳካ ከሉካኩ በኋላ ሁለተኛው ባለፉት 8 ዓመታት። በጠቅላላው ግን በእንግሊዝ ፕሪሚየር ሊግ ታሪክ 100 የጎል ድርሻ ላይ በ24 ዓመት ከ29 ቀን በመድረስ 7ኛው ወጣቱ ተጫዋች መሆን ችሏል። በአርሰናል ታሪክ ደግሞ ከቴሪ ኦንሪ፣ ኢያን ራይት፣ ሮቪን ቫን ፐርሲ፣ ዴኒስ ቤርካምፕ፣ ኦሊቬ ዢሩ፣ ፒየር-ኤመሪክ ኦባሚያንግ፣ ቲዮ ዋልኮት፣ ሮበርት ፒሬዝ እና አሌክሲስ ሳንቼዝ በመቀጠል አዲስ ደረጃ የያዘ ተጫዋች ሆኗል። 55 ጎሎችን አስቆጥሯል። ምናልባት በዚህ ውድድር ዘመን 65 ጎል እስካስቆጠረው ቲዮ ዋልኮት ድረስ መጠጋት የሚችልበት እድል ሰፊ ነው። የፍጹም ቅጣት ምቶች በተለይ ወደ እንደ ትላንትናው ጨዋታ ሁሉ ወደ ዮኬሬሽ ማያመሩና ቡካዮ ሳካ የሚመታቸው ከሆነ ምናልባት ቡካዮ ሳካ እስከ ፒየር-ኤመሪክ ኦባሚያንግ ያለውን 4 ቦታ ገልብጦ ከፍ ማለት ይችላል። በጨዋታው ማርቲን ኦዴጋርድ ዳግም ተጎድቶ ወጥቷል። በጣም የሚገርመው በዚህ ውድድር ዘመን ብቻ ማርቲን ኦዴጋርድ በመጀመሪያው አጋማሽ 3 ጊዜ ተቀይሮ ወጥቷል በጉዳት ምክንያት። ይሄ በመጀመሪያ አጋማሽ ወይም በፕሪሚየር ሊጉ ፈርስት ሃፍ ላይ 3 ጊዜ ተቀይሮ በመውጣት ማርቲን ኦዴጋርድን ቀዳሚ ያደርገዋል በፕሪሚየር ሊጉ ታሪክ ነው። ይሄ እንግዲህ በጣም ይደንቃል። ከጉልበት ጋር የተያያዘ ጉዳት ነው። ጉዳቱ ከታወቀ በኋላ ለደቂቃዎች ሜዳ ላይ መቆየቱ አርቴታና ባክሩም ስታፋቸውን አሳምቷል። ቢሆንም ግን ኦዴጋርድ በመጨረሻ ጨዋታውን ሳይጨርስ ወጥቷል። ጨዋታውን እሱን ቀይሮት የገባው ማርቲን ዙቢሜንዲ ግን ጨዋታውን እርሱ በሚፈልገው
ደረጃ ወይም እሱ ባቀደው ስታንዳርድ አስተዳድሮታል ብሎ መናገር ይቻላል። እሱ እንደሚፈልገው ነው ጨዋታው የተጓዘው። ሚኬል አርቴታ ከጨዋታው በኋላ የማርቲን ኦዴጋርድ ጉዳት የጉልበት እንደሆነ እና ፊቱ ላይ የሚታየው ነገር ፖዚቲቭ ስሜት እንዳልነበረው አንስቷል። ዴክላን ራይስ የባክ ፔን ነበረ አስወጣኝ ብሎ ጠየቀኝ፣ ለዛ ነው ያስወጣሁት ብሏል ከስካይ ስፖርት ጋር በነበረው ቆይታ አሰልጣኙ። ስለዚህ በቀጣዮቹ ቀናት ወይ ዛሬ ከሰዓት ወይም ነገና በሚመጡት ቀናቶች ትክክለኛ የተጫዋቾቹን የጉዳት ርዝማኔ እናውቃለን። ኖርዌይና እንግሊዝን ሲያገለግላሉ አያገለግሉም ሌላ ጉዳይ ሆኖ ይቀመጣል። ከአሰልጣኝ ሚኬል አርቴታ ጋር በተገናኘ በ300 ጨዋታ 177ኛ ድላቸው ላይ ደርሷል። በዚህ በአርሰናል አሰልጣኝነት በቶፕ ፍላይት ዛሬ 300ኛ ጨዋታ ትላንት 300ኛ ጨዋታቸው ነበር፣ ይቅርታ 177ቱን ማሸነፍ ችሏል። ይሄ በጣም አስደናቂ ቁጥር ነው። ከእርሳቸው በላይ የተቀመጠው ፔፕ ጓርዲዮላ፣ ጆዜ ሞሪኒዮ 2 ጊዜ በቼልሲ ያሳለፉት፣ ኬኒ ዳግሊሽ እንዲሁም የርገን ክሎፕ ጋር ዛሬ ትላንትና ይቅርታ ተጋርተዋል። ኬኒ ዳግሊሽ፣ ጆዜ ሞሪኒዮ እና ፔፕ ጓርዲዮላ ግን ከእርሳቸው በላይ የተቀመጡ ናቸው። 177 ድል ማሳካት ችሏል። ይህ በጣም አስደናቂ ነው። አንገት ደፉ እንኳን ከተባለ በ123 ጨዋታ ነው። አቻው ደግሞ ጥሩ የሆነላቸው ቀን ከታየ አንገት የደፉት በጣም በውስን ጨዋታ እንደሆነ መናገር ይቻላል። አሁን የበለጠ ለዋንጫው የሚንደረደረው ቡድን እየመሰለ መጥቷል። በጨዋታው ላይ ካላፊዮሪ አንግል ከገጨባቸው ተጫዋቾች መካከል አንደኛው ነው። 68 በመቶ የኳስ ቁጥጥር ነበረው አርሰናል፣ የበለጠውን ብልጫ ወስዷል። 20 የመጨረሻ ኳሶችን ሞክሯል። የሚገርመው የተሞከረበት ጠቅላላ ሙከራ 4 ነው። እነሱም ኢላማቸውን አልጠበቁም። ዴቪድ ራያ ምንም ሳይሰራ ወጥቷል፣ ወይም ደግሞ የጨዋታ ሚና አልነበረውም ብሎ መናገር ይቻላል። ማርቲን ዙቢሜንዲ በአውሮፓ ቻምፒየንስ ሊጉ ቀዳሚ አሰላለፍ ውስጥ የገባው ስኬሊ፣ ዋኒየሪ፣ ሜሪኖ እና ማርቲኔሊ ተቀይረው የገቡ ተጫዋቾች ናቸው። በአርሰናል በኩል አርሰናል 16 ነጥብ ሰብስቦ የደረጃ ሰንጠረዡን አናት ላይ የሚቀመጥበትን እድል አመቻችቷል። ኑኖ ስፕሪቶ ሳንቶን አዲስ አሰልጣኝ አድርጎ የቀጠረው ዌስትሃም የመጀመሪያ ጨዋታውን ከኤቨርተን ጋር ነጥብ ተጋርቶ ነበረ። ትላንትና ግን በአርሰናል በመሸነፉ ዳግም 19ኛ ሆኖ እንዲቀጥል ምክንያት ሆኗል። ቪክቶር ዮኬሬሽ ለአምስተኛ ጨዋታ ጎል አላስቆጠረም በሊጉ። በሊድስ እና ኖቲንጋም ፎረስት ላይ 3 ጎሎችን ካስቆጠረ በኋላ በሊጉ እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ኒውካስል እና የትላንት ምሽቱ የዌስትሃም ጨዋታ ላይ ጎል አላስቆጠረም። ግን የትላንትና ጨዋታው ይበል የሚያሰኝ መለስተኛ ጥሩ እንቅስቃሴ የታየበት ከኳስ ጋር አርሰናል ጥሩ ነገር ማድረግ የሚችል ፍጹም ቅጣት ምቱን ደግሞ ቡካዮ ሳካ ሰጥቶት ቢሆን ምናልባት አስቆጥሮ ስሙን ታሪኩን ሊያስተካክል ይችል ነበር። ግን ደግሞ የአደጋ ጊዜ ስለነበረ ቡካዮ ሳካ መጥቶታል። በእርግጥ ሚኬል አርቴታ በአንድ ወቅት ለዮኬሬሽ ፍጹም ቅጣት እንደሚለቀቅ አንስተው ነበር። ቀጣይ ጨዋታዎች ብዙ እንደሚነግሩን እንጠብቃለን። ዙቢሜንዲ በጨዋታው አስደናቂ ነበር። ዴክላን ራይስ አሁንም ልዩ ተጫዋች ነው። በዚህ ቡድን የኋላ ክፍሉን ይመሩት የነበረው ማጋሌሽ እና ሳሊባ ስለምን 3 ጎል ብቻ በሊጉ እንደተቆጠረባቸው በ7 ጨዋታ የትላንትና ምሽት ጨዋታም ብዙ ምልከታ ነበረው። ሌላኛው በተመሳሳይ ሰዓት የተከናወነው ማንቸስተር ዩናይትድን ከሰንደርላንድ ያገናኘው ጨዋታ ነው። ማንቸስተር ዩናይትድን እንዴት ተመለከታችሁት? አርሰናልና ማንቸስተር ዩናይትድ በተመሳሳይ ሰዓት ተጫውተው ማንቸስተርም አርሰናል ተመሳሳይ 2-0 አሸንፈዋል። ማንቸስተር ዩናይትድ ጎል ሳይቆጠርበት ወጥቷል። እንደው የዩናይትድን የትላንት ምሽት ውጤት እንዴት ተመለከታችሁት? እስኪ ስሜታችሁን አጋሩን። በኦልድ ትራፎርድ የነበረውን ጨዋታ በኳስ ቁጥጥሩ የተቀራረቡ ነበሩ። በእርግጥ ማንቸስተር ዩናይትድ በመጀመሪያው አጋማሽ በርቀት የተሻለው ቡድን ነበር። በሁለተኛው አጋማሽ ግን ባለፉት ጨዋታዎች እንደነበረው ሁሉ ዩናይትድ እየወረደ ሲመጣ አስተውለነዋል። ምንም እንኳን ጎል ባይቆጠርበትም ጨዋታው 2-0 ተጠናቋል። ሜሰን ማውንት እና ቤንያሚን ሼሽኮ ሁለቱን ጎሎች አስቆጥሯል። ቤንያሚን ሼሽኮ ተከታታይ ጎሎችን ነው ሲያስቆጥር በ6ኛው ሳምንት ብሬንትፎርድ ላይ አስቆጥሮ ነበር። ትላንትና እንዲሁ ሰንደርላንድ ላይ አስቆጥሯል። ከማስቆጠር በተጨማሪ ጨዋታው ላይ በጣም ፖዚቲቭ ኢፌክት ሲፈጠር ነበረ። ከግብ ጠባቂ ወይ ከተከላካይ የሚላኩ ረጃጅም ኳሶችን በኤሪያል ዱዋል ከሁሉም የሰንደርላንድ ተከላካዮች በልጦ ኳሱን በፍሊክ እምቡሙን ለማግኘት ጥረት ሲያደርግ ነበረ። በዚህ እንቅስቃሴ ከቼልሲ ጋር ሮበርት ሳንቼዝ በቀይ ካርድ የወጣበት አጋጣሚ ይታወሳል። ሼሽኮ ገጭቶት እምቡሙ ካገኘው በኋላ ነበር ያ የተፈጠረው። በትላንት ምሽቱ ጨዋታም ሼሽኮ በተደጋጋሚ ያን ያረግ ነበር። ኳስ ለጥቂት ጊዜም ቢሆን ተፋልሞ ሆልድ አድርጎ እግሩ ላይ ያቆይ ነበር። ድሪብል ለማድረግ ይሞክራል። ለሊንካፕ ለመመቸት ጥረት ያደረግ ነበር። የቡድኑን ቢልዳፕ ለማገዝ ከኋላ መጥቶ ይጫወት ነበረ። ጎልም አስቆጥሯል። ለማንቸስተር ዩናይትድም ለአሰልጣኙም ለእርሱም ጥሩ ምሽት እንደነበረ መናገር ይቻላል። ሌላኛው የሜሰን ማውንት ጎል ማስቆጠር ነው። ብዙ ጊዜ አስቆጣሪ አይደለም፣ የሚያስቆጠርበት ቀን ላይ ግን ወሳኝነታቸው ከፍ ያሉ ነው። በጨዋታው ላይ እንግዲህ ዲየጎ ዳሎ፣ ማውንት፣ ምቡሙ፣ ዮሮና ካዝሚሮ ለዶርጉ፣ ማቲያስ ኩኛ፣ ሜኑ፣ ማጓየር እና ኡጋርቴ ቦታቸውን ለቀው ወጥቷል። ሲሞና ዲንግራ በአስደናቂ ደቂቃ ነው የተቀየረው በሰንደርላንድ በኩል ረጂስ ላብሪ። ስለዚህ ቅያሪ ምንም አላነሱም፣ ግን ታክቲካዊ እንደሚሆን ይጠበቃል። ተከላካዩ ባላርድ ሲሞና ዲንግራን ቀይሮ ገብቷል። እነ ማስዋኩ፣ ትራውሬ፣ ኢዞዶር
ተቀይሮ የወጡ ተጫዋቾች ናቸው። እንደነ ብሮቤና ሻምሳዲን ታልቢ በሰንደርላንድ በኩል ተቀይረው ገብተው ጨዋታቸውን ለማድረግ ጥረት ያደረጉ ተጫዋቾች ናቸው። የሜሰን ማውንት የመጀመሪያው ጎል 8ኛው ደቂቃ ላይ የተቆጠረው ጎል ማንቸስተር ዩናይትድ በ18 የኳስ ንክኪ ያስቆጠረው ጎል ነው። ይሄ ከዚህ ቀደም ብሩኖ ፈርናንዴዝ በርንሌ ላይ 2023 ላይ ካስቆጠረው በኋላ 18 ንክኪ ሲኖረው ወይም የበዛ ንክኪ ሲኖረው ይሄ የመጀመሪያው ነው። ከሁለት ዓመት ከወራቶች በኋላ ማለት ነው። ያም እርግጥ ነው ሴፕቴምበር ወር ላይ ነበር፣ ከሁለት ዓመት ከአንድ ወር በኋላ ማለት ነው። ያም ኳስ ሲቆጠር 18 ንክኪ ነበራቸው። ተርፍ ሙር ላይ የተቆጠረው ጎል ነበረ ያ ጆን ኢቫንስ ልኮለት። እዚህኛው ደግሞ አሁን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ በሜሰን ማውንት ያስቆጠረው ኳስ ከ18 ፓስ ሙቭ በኋላ ወይም ከ18 የኳስ ንክኪዎች በኋላ የተቆጠረ ሆኗል። ይሄ አዲስ ሬኮርድ ሆኖ መመዝገብ ችሏል ለማንቸስተር ዩናይትድ። ቤንያሚን ሼሽኮ እድገት እያሳየ ነው ብሎ መናገር ይቻላል። የመጀመሪያ ሰሞን ላይ አሰልጣኙ ተጫዋቹን ይቆጥቡት ነበረ። ከሀሜት ለማዳን የአዳፕቴሽን ጊዜውን በትክክል ጠብቀውት እስኪላመድ ድረስ በሚገባ ጊዜ ሰጥተው አሳርፈው ነበር የሚያጫውቱት። የመጀመሪያው ጨዋታ የአርሰናል ጨዋታ ተቀይሮ ሲገባ ይታወሳል። የፉላምም በተመሳሳይ ነበረ። ከዛ በኋላ የበርንሌውም። ከዛ በኋላ ግን የማቲያስ ኩኛና የሜሰን ማውንት ጉዳት ወደ ቋሚነት መጣ። ባለፉት ሁለት ጨዋታዎች ደግሞ ጎል አስቆጠረ። ከጨዋታው በኋላ በሰጠው ሀሳብ ላይ በዚህ አትሞስፌር ጎል ማስቆጠር የሆነ የተለየ ስሜት አለው፣ ህልምን እንደ መኖር አይነት ስሜት አለው እና በጣም ጥሩ ምሽት ነበር ብሏል። ማሸነፋችን በጣም ትልቅ ነገር ነው። ኢንቫይሮንመንቱ በጠቅላላ በጣም ጥሩ ነበረ። እስከ መጨረሻው ተፋልመናል። ስላሸነፍንም ደስ ብሎናል ወይም ደግሞ ልናመሰግን ይገባል የሚል ሀሳቡን ሰጥቷል። ሩበን አሞሪም ስለ ሜሰን ማውንት ይመስለኛል ሜሰን ማውንት ጥሩ ሚድፊልደር ነው። ከአጥቂነቱና ከዊንገርነቱ በተሻለ መልኩ ሲከላከል በጣም ጥሩ ነው። he can defend really well ብለው ነው ያነሱት እና ዛሬ በጣም ጥሩ የጨዋታ ቀን ነው ያሳለፈው ብለዋል። በሁለተኛው አጋማሽ ጥሩ አልተጫወትንም፣ ግን ደግሞ በፋይቲንግ ስፕሪንታችን ጥሩ ነበረ። በጣም ተፋልመናል። ከዛ ደግሞ ትኩረታችንም ጥሩ ነበረ። በጣም በትኩረት ተጫውተናል። ለዛም ጨዋታውን ለማሸነፍ አግዞናል። ግን በሁለተኛው አጋማሽ ጥሩ እንዳልነበርን መናገር ይቻላል ብለዋል። ስለ ሴን ላሚየንስም አንስተው ኮንፊደንሱ በመጀመሪያው ጨዋታ ላይ ምንም እንዳይሆን ጓደኞቹ በደንብ አግዘውታል። እሱም ጥሩ ጨዋታ ነው ያሳለፈው። በቀጣይም ይሄ ነገር እንደሚቀጥል አስባለሁ። በጣም ጥሩ የጨዋታ ጊዜ ነበር ብለዋል ስለ ሴን ላሚየንስ። በጠቅላላው ግን ማንቸስተር ዩናይትድ በጨዋታው ካዝሚሮ ልዩነት ፈጣሪ ከነበሩት መካከል ነው። እንዲሁ በተጨማሪ ሜሰን ማውንትም አበርክቶ ከፍ ያለ ነው። የቤንያሚን ሼሽኮ በተመሳሳይ ብራያን ምቡሞ ማውንት ላስቆጠረው ኳስ አመቻችቶ አቀብሏል። ማቲያስ ዴሊክት በመከላከል ረገድ 50ኛ ጨዋታውን ባደረገበት ጨዋታ ላይ እንዲሁ በጥራት የሚነሳ የጨዋታ ጊዜ እንዳሳለፈ መናገር ይቻላል። ሰንደርላንድ ከአራት ተከታታይ ጨዋታዎች በኋላ የመጀመሪያ ሽንፈቱ ሲሆን ማንቸስተር ዩናይትድ ከሽንፈት ተመልሶ ወደ ድል መጥቷል። ማንቸስተር ዩናይትድ 10 ነጥቦችን ሰብስቧል። ከመሪው አርሰናል በ6 ነጥብ ያንሳል። አራተኛ ደረጃ ላይ ካለው ቦርንማውዝ ደግሞ በ4 ነጥብ። ስለዚህ ማንቸስተር ዩናይትድ ከኢንተርናሽናል ብሬክ መልስ ጠንካራ ጎኖቹ የሚቀጥሉ ከሆነ አሁንም የውድድሩ አካል ሆኖ ተወዳዳሪ ተፋላሚ ሆኖ መቀጠል ይችላል። ሰንደርላንድ 11 ነጥቦችን መሰብሰብ ችሏል። ሁለታቸው ሁለት ተሸንፎ 3 ማሸነፍ ችሏል። ማንቸስተር ዩናይትድ የሚገርመው አሁንም እዳ አለበት። 9 ጎል ነው ያስቆጠረው። የተቆጠረበት በተቃራኒው 11 ነው። ስለዚህ -2 ላይ ሆኖ ነው በ9ኛነት የተቀመጠው። መጨረሻ ላይ ትላንት ምሽት የመጨረሻው ጨዋታ የነበረው የእንግሊዝ ፕሪሚየር ሊግ ሀብታሙ ጨዋታ ወይም በሀብት ረገድ ከፍ ያለው ጨዋታ ብሎ መናገር ይቻላል። ሁለቱ ቡድኖችን ሀብታም ማለት ሳይሆን ያስፈረሟቸው ተጫዋቾች በሊጉ ውዶቹ የተገናኙበት ነው። ትላንት ምሽት በሜዳ ውስጥ መጨረሻ ላይ የሚሆን መጀመሪያ ወይም ተቀይሮ ወጥቶም ተቀይሮ ገብቶም እያንዳንዱን ባንቆጥር እንኳን 4 ተጫዋቾች 462 ሚሊዮን ፓውንድ የሚያወጡ ተጫዋቾች ሜዳ ላይ ነበሩ። ይሄ ማለት ደግሞ አንደኛው ተጫዋች በአማካይ 115 ሚሊዮን ፓውንድ ወይም ደግሞ 115.5 ሚሊዮን ፓውንድ ገደማ የሚያወጡ ተጫዋቾች የተሳተፉበት ጨዋታ ስለነበረ የሀብታሞች ጨዋታ ወይም ደግሞ the most expensive players ብለን የምናነሳቸው ተጫዋቾች የተጫወቱበት ነው። አሌክዛንደር ኢዛክ፣ ፍሎሪያን ቨርትዝ፣ ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ የእንግሊዝ ፕሪሚየር ሊግ ውዶቹ መካከል ከቀዳሚዎቹ ተርታ ናቸውና እነዚህ 4 ተጫዋቾች ሜዳ ውስጥ በመገኘታቸው የእንግሊዝ ፕሪሚየር ሊግ ሀብታሙ ጨዋታ ተብሏል። ቼልሲ ጨዋታውን 2-1 አሸንፏል በስታንፎርድ ብሪጅ። ጨዋታው እስከ 94ኛው ደቂቃ ድረስ 1-1 የሄደ ነበር። ብራዚላዊ ኤስቴቫኦ የፓልሜሪሱ ቅጥቅጥ የፓልሜሪሱ ስሪት መጨረሻ ከኩኩሬያ አግኝቶ ያስቆጠረው ኳስ ጨዋታውን ቼልሲ 2-1 እንዲያሸንፍ አግዞታል። ሞይሰስ ካይሴዶ እጅግ ውብ ጎል 14ኛው ደቂቃ ላይ
አስቆጥሮ ነበር ቼልሲ መሪ የሆነው። ካይሴዶ ብዙ ጊዜ ጎል አያስቆጥርም፣ ግን ሲያስቆጥር ማያምር ጎል ማስቆጠር የሚችል አይመስልም። እንደ ሪያል ማድሪዱ ፌዴ ቫልቬርድ የቀድሞ የቼልሲ ተጫዋች፣ የማንቸስተር ሲቲው አማካይ ኮቫቺች ጥሩ ጎል ነው የሚያስቆጥሩት ሁሉም ባስቆጠሩ አጋጣሚ ግን ብዙ ጊዜ አያስቆጥሩም። የሞይሰስ ካይሴዶ የምሽቱ ጎል እንደዛው ተመሳሳይ ስሜት ነበረው። ምናልባት የወሩ ምርጥ ጎልም ልትባል ትችላለች። ኮዲ ጋክፖ አሌክዛንደር ኢዛክ ለራሱ ያመቻቸውን ኳስ ሲዞር ኮዲ ጋክፖ አግኝቶት ሊቨርፑል ወደ ጨዋታ የመጣ ይመስል ነበር። የስቴቫው የመጨረሻ ደቂቃ ጎል ግን ቼልሲን አሸናፊ አድርጋለች። ጨዋታው ላይ በቼልሲ በኩል ተቀይሮ የገባው ቼምፖንግም ይሁን ቤኒቶ ባዲያሽለ በጉዳት ወጥቷል። የተከላካይ ክፍሉ ኦልሞስት ተፋልሶ ነበረ። በዛ ምክንያት እነ ሃቶና ሪሲ ጄምስ የማል ተከላካዩን ሲመሩ አይተናል። ቋሚ ተከላካዮቹ መጀመሪያም ተጎድተውበት ነበር። ከዛ በኋላ ደግሞ ተጠባባቂዎቹም ተከላካዮቹ የቼልሲ ተጎድተው ነበር። ያም ቢሆን ግን እንግዲህ ይህን ጨዋታ ተወጥቶ አሸንፎ መውጣት የቻለበት አጋጣሚ ተፈጥሯል። በመጀመሪያው አጋማሽ ኦልሞስት ዶሚናንቱ ቡድን ቼልሲ ነበር። በሁለተኛው አጋማሽ እንደውም ሊቨርፑል የመጣ መስሎ ነበር። የኋላ ኋላ ግን ቼልሲ ከጨዋታው ሙሉን 3 ነጥብ አስከብሯል። ቨርጂል ቫን ዳይክ ያው ምንድነው የሚጎዳ አይነት ሽንፈት ነው። እኛ ነበርን በመጨረሻዎቹ ሰከንዶች ደቂቃዎች እያስቆጠርን የምናሸነፈው፣ አሁን ግን እኛ እንደዛ እየተሸነፈን ነው ብሏል። እርግጥ ነው የኒካስሉን ጨዋታ ኦልሞስት 100ኛው ደቂቃ፣ የበርንሌውን ጨዋታ በ95ኛው ደቂቃ፣ ኢቨን የአትሌቲኮ ማድሪዱን ጨዋታ በ93ኛው ደቂቃ ነበር ቡድኑ በፕሪሚየር ሊግም በቻምፒየንስ ሊግም ሲያሸንፍ የነበረው። ያለፉትን 2 የሊግ ጨዋታ ግን ሴለረስ ፓርክ እና ስታንፎርድ ብሪጅ ላይ በኤስቴቫው እና በኤዲን ኤንኪቲያ የገባባቸው የመጨረሻ ደቂቃ ጎሎች ቫን ዳይክ እንዳነሳው አይነት ስሜት አላቸው። እኔ መጀመሪያም ተናግሬ ነበር ይሄ የውድድር ዘመን አስቸጋሪ እንደሚሆንብን ብሏል። ያም ነው የሆነ ያለው የሚል ሐሳቡን ሰጥቷል ቨርጂል ቫን ዳይክ። በዚህ ሐሳብ ብዙዎች የሚስማሙ ይመስለኛል። ኤንዞ ማሬስካ እንግዲህ መጨረሻ በቀይ ካርድ ከጨዋታው ወጥቷል። ከዚህ በፊት አንፊልድ ላይ ራሱ ዲየጎ ሲሚዮኔ አርጎት እንደሚያቆነው ስታንፎርድ ብሪጅ ላይ እሳቸው ጎሉ ሲቆጠር ኤስቴቫ ወዳለበት ቦታ እየሮጡ ይወዱት። አንዳንድ ጊዜ አሰልጣኞች እንደዚህ አይነት ስሜት ሲፈጠርባቸው ማየት የተለመደ ነው። ራስ መቆጣጠር ይከብዳል። በእርግጥ ሁነቱ ስሜቱ እንዲከብድ ያደርገው ነበር። የጨዋታው ኮከብ የተባለው ሞይሰስ ካይሴዶ ነው። ስለ አስቆጠራት ጎል ኤቭሪቲንግ ኢዝ ፎር ጋድ ብለዋል። በቃ ያው ሁሉም ነገር በፈጣሪ ነው ለፈጣሪ ነው አይነት ስሜት ያለው እንግዲህ እድሉ ነበረ እንደተጠቀመበት ጎሉ ኳሱ እንዴት እንደሚሄድ ያውቅ እንደነበረና እንደመታው ድሉ ለሞከር እንደተቆጠረም ነው ያነሳው። 54% የኳስ ቁጥጥር ቼልሲ ጋር ነበረ። ቶታል ሹት መጨረሻ ላይ 12 ነው ቡድኖቹ የሞከሩት። እንግዲህ ማማርዳሽቪሊ ሊጉ በጥሩ አልተቀበለውም። የመጀመሪያ የፉል ዴቢው የ90 ደቂቃ ጨዋታው በሽንፈት ተደምድሟል። የጨዋታው ላይ ግን ሞይሰስ ካይሴዶ በትክክልም ልዩነት ፈጣሪ ነበርና ይገባዋል። አርሰናል የእንግሊዝ ፕሪሚየር ሊግን በ16 ነጥብ ይመራል። ሊቨርፑል 15 ነጥብ ይዞ ሁለተኛ ነው። እንግዲህ አሁን ለመጀመሪያ ጊዜ ሊቨርፑል መሪነቱን ለመልቀቅ ተገዷል። ያለፉት 2 ተከታታይ ጨዋታዎች ሽንፈት ሆኗል። 6 ነጥብ ከወዲሁ ጥሏል። ቶትናም እና ቦርንማውዝ በኩል 14 ነጥብ ይከተላሉ። ክሪስታል ፓላስ 12 አለው። ቼልሲ እና ሰንደርላንድ 11 አላቸው። ዛሬ ጨዋታውን የሚያደርገው ማንቸስተር ሲቲ ምናልባት ወደ 13 ነጥብ መጠጋት ይችላል። ለጊዜው 8ኛ ሆኖ ነው ጨዋታውን የሚያደርገው። ቤስት ስፖርትን በዩቲዩብ ቻናላችን ላይ ገብታችሁ እየተመለከታችሁ እየተከታተላችሁ ሀሳብ እየሰጣችሁን እንዲሁም ደግሞ ሰብስክራይብ አድርጋችሁ ቤተሰባችን ትሆኑ ዘንድ ጥያቄያችን ነው። የዛሬውን ይመስላል። አመሰግናለሁ።